እውነትና ላገኛት ነው ዛሬ እንደ አባዬ እማዬ እናቴን ታውቃታለች እንዴ? አዎ ይተዋወቃሉ። እና አባዬ እኔስ አውቃታለሁ እንዴ? አባዬ የት ነው ያለችው? ውሰደኝ አባዬ፣ ውሰደኝ እባክህ ውሰደኝ አባዬ። አሁን ቶሎ እንሂድ እባክህ ደሬ፣ ከልቤ ይቅርታ አድርግልኝ እሺ። እንደዚህ ነው እሺ የምትለኝ? በቃ ፈገግ ብለህ እቅፍ ውስጥ አድርገህ ነው እንጂ አቅፈህ ግለጽልኝ ስልህ አንተ እሺ ትለኛለህ? እሺ ማለቴ ሲንቀየር እንተኛ። ይሄ ጉዳይ እንዴት ማለቴ የቀለበቷን ጉዳይ እንዴት አደረክ? ኤቢንም ውሃንም በውጭ አገኛቸዋለሁ። ከምርዳታ ትክክለኛ ውሳኔ አይደለም። አይ ናታ፣ ከአባቴ የሚበልጥብኝ ምንም ነገር የለም። እኔንስ ለኤቢዚ ትተሽ ልትሄጂ ነው? ደግሞ ሻወር ቤት ውስጥ ምንድን ነው ያለው? ይኸውልሽ ማለቴ ሳታጠፊ እኮ ይቅርታ መጠየቅ የለብሽም እንዴ ደል አንተ ስታጠፋ እኔ ካልጠየቅኩ፣ እኔ ሳጠፋ አንተ ይቅርታ ካልጠየቅ፣ ትዳርን በዚህ ልክ ተስማምተን ካልመራን እንዴት ትዳራችን መያዝ እንችላለን? ደረጀ ዛሬ እንግዲህ ደስ በሚል ሁኔታ ለዳጣ ከእናቷ ጋር ለማገናኘት የመጨረሻ ውሳኔያቸውን ወስነው እንግዲህ ልጁን እና እናቷን ለማገናኘት ሂዷል ማለት ነው። እስከ እናትየዋ ቤት ሰፈር ድረስ ነው የሄዱት። እንግዲህ ዳጣ በጣም ነበር እየተገረመች የነበረው። እናትሽ ጋር ነው እየወሰድኩሽ ያለሁሽ ብሏታል። በጣም ነው ደስ ብሏት ምናምን በቃ እንደውም በቃ አባዬ መኪናውን ተውትሎ እንደው እንጂ እንደዛ አድርገው እንጂ ነገሮች እንደዛ አድርግ እንጂ ምናምን እያለች በቃ እየቀወጠችው ነበረ። ቤተሰቦቻችን በጣም ደስ በሚል ሁኔታዎችን እንግዲህ እያለች ነበረ። ከዛ እንግዲህ እየከነፉ ነው ሁሉ ነገሩን ይዘው ቀጥታ ወደዛ የሄዱት ማለት ነው። በጣም ደስ የሚል ጊዜ ነበራት። በጣም ደስ ብሏን ነበረ። ምክንያቱም ትናንትና ተመልሶ ስለነበረ ወይም ደግሞ ሂደው ሲመጡ ደረጃ ያው ጥሩ ስሜት ላይ እንዳልነበረ ነግሯት ሲመለሱ ያለው ነገር ትንሽ ከባድ ስለነበረ በዛ አማካኝነት እንግዲህ ነገሮቹ ትንሽ ከባድ ነበሩ። በጣም ደብሯት ነበረ። ግን ያው አባቷን መረዳት ስላለባት በዛ ላይ ደግሞ የሚያሳየው ሪአክሽን ልክ ስላልነበረ ሁኔታው ጥሩ ስሜት ላይ ስላልነበረ ነገሮችን ያው በእንትን እሷም ታግሳ ነው የሄደችው። ስለዚህ በዛ አማካኝነት እንግዲህ ያው በመጨረሻ ዛሬ እንግዲህ የመጨረሻ ውሳኔውን ወስኖ እሱም ተረጋግቶ በዛ ላይ መጀመሪያ ሲሄድ ከማርታ ጋር ተነጋግረው ምናምን ስለነበረ ጥሩ ስሜት ላይ አልነበረም። በጣም ተናዶ ነበር። ፊቱ ቅሪር ብሎ ምናምን በጣም ከባድ ስሜት ውስጥ ነበር የነበረው። ግን በማግስቱ እንደገና በራሷ ጊዜ ማርታ ለራሷ ይቅርታ ብለው እሱም ተረጋግቶ ፈገግ ብሎ በቃ አይደለ አንዳንዴ ከጭንቀቱ በቃ ብዙ ነገሮች ሊኖሩ ይችላሉ። ግን በቃ ንጹህ አየር መተንፈስ በራሱ የሆነ ትንሽ የሆነ አለርሊ ከጭንቀትም የጭንቀት ደረጃ አለው አይደል ጋይስ? የሆነ አንዳንዴ በቃ ከባድ ስትረስ ውስጥ ስትገቡ ነገሮቹ ከቁጥጥራችሁ ውጭ ወጡ እስከሚመስሏችሁ ድረስና ነገሮች እንደ ሰው ደግሞ የሰው ልጅ እኮ በነገራችን ላይ ካላሰበ ካልተጨነቀ ለሰራው ነገሩ ካላሰበ ካልተጨነቀ ነገሮችን እንትን ማለት ካልቻለ በጣም ከባድ ነውና እንግዲህ በጣም ደስ በሚል ሁኔታ ማርታም ይቅርታ ብለው ነገሮቹ ተረጋግተው አሁን ወደ ውሳኔና ወደ እርምጃዎቻቸው ሂደዋል። ግን እርምጃቸው ቢሄዱም ደግሞ የሆነው ነገር ያው ተመልሶ እንደገና አሁን ዛሬ ሄደዋል። ሲሄዱ እንግዲህ ደረጀም ፈገግ እያለ ደስ እያለው ነው። እንግዲህ እዚህ ሰፈር ስትደርስ ዳጣ እንዴ አባዬ ምን ሆነ ነው? ይሄ እኮ ሰላምዬ ሰፈር ነው። ሰላምዬ ሰፈር ነው እንዴ የምታመጣኝ? እናቴ ጋር እኮ ነው ያልኩ። ሲጀመር ቆይ ሰላምዬና እናቴ ጎረቤት ናቸው እንዴ? ሰላምዬ ግን እናቴን ታውቃታለች እንዴ? እኔ እኮ ፊቱን ጠርጥሬ ነበረ። ሰላምዬ በቃ ግግም ማለች ዋሸችኝ እንጂ የሆነ ነገር እንዳላቅ ነበረ። ምክንያቱም ሰላምዬ ምናምን ብላ እንግዲህ እሷም ጓና ያለችው ግን ደረጀ በቃ ወረጃ አልኩሽ አይደለ? በቃ እዚህ ሰፈር ነው እናትሽ ሰፈር ደርሰናል። ስለዚህ አሁን ልንገባ ነውና ተነሺ ብሏት ነው እንግዲህ እንትን ያላቸው ቤተሰቦቻችን። በጣም ደስ ብሏታል። በጣም በቃ ምን አይነት ስሜት እየተሰማት እንደሆነ ራሷ አታውቀውም ምናምን። ግን እግዚአብሔር ይመስገን ደርሰዋል።
እንግዲህ ዛሬ መጨረሻቸው ነው። ሰላምና ዳጣ ሲገናኙ ምን አይነት ሪአክሽን ሊፈጠር ይችላል? ዳጣ ምናልባትም በቃ አልሆነ ስሜት ውስጥ ልትገባ ትችላለች። በተለይ ደግሞ እናቷን እንደጓጓች ማግኘቷ ትልቅ ነገር ሆኖ ግን ሰላም እናቷ እንደሆነ ስታቅ ደግሞ እዚህ ጋር አባቷ ይሄን ያክል ጊዜ እንዴት እንደሸሸጋት ሰላምን ያንን ሁሉ ጥያቄ ስትጠይቃት እንዳላዋቂ ዝም ስትላት ያ ያሳለፈችው ከነሱ ጋር አብራ ሆና ያሳለፈቻቸው ጭንቀት ጊዜያቶች መተው ድቅን ይሉባታልና በእርግጥ እነሱ የራሳቸው ምክንያት አላቸው። ደረጀም የራሱ አሳማኝ ያለው ምክንያት ያቀርባል። ሰላምም የራሷ ምክንያት አላት። ደረጀ ያው እሷ ሁሌ ትለዋለች፣ ግን እሱ ተይረፊ ስለሚላት ስለሚቆጣት ነው ሁሉንም ነገር ትታ እንደዚህ ማድረግ የፈለገችውና ስለዚህ እሱ ነገር ሲደማመር ነገርዮች ትንሽ ከበድ ይላል ብዬ ተስፋ አድርጋለሁ ቤተሰቦቻችን። በተረፈ ግን ያው እግዚአብሔር ይመስገን እንግዲህ ዳጣ ዛሬ እናቷን ልታገኝ ነው። ደስ ይላል አይደል ጋይስ? አስባችሁታል? ከ20 ዓመት በኋላ ቀርቶ አይደለም ስደት ሰው 2 ዓመት 3 ዓመት ቆይቶ ቤተሰብ 2-3 ቀንም ሳምንታትም 2-3 ወራትም ቤተሰብ ጋር ለዛውም እናት ለዛውም ማታቃት እናቷ ወልዳ የጣለቻት ማለት በቃ ወልዳ እንደተጣለች የምታስብ አንዲት ልጅ እሱን ስሜት ዛሬ በቃ እንደገና እንደተወለድኩኝ ነው የቆጠርኩት ነው ያለችውና በተለይ ደግሞ እንደ አዲስ መወለዷን የምታውቀው ዳጣ ዛሬ ነው። ለምን እናቷን በቃ በእጇ ስታስገባ እናቷን እናቷን ስታገኝ ይሄ በቃ ከዚህ በላይ ሌላ ደስታ የለም። ስለዚህ እሱን ነው ዛሬ እንግዲህ የምታጣጥመው ዳጣ። ይሄ ደግሞ በቃ የሚገርምና በጣም ልዩ ደስ የሚል ስሜት ነው። ናታን መጀመሪያ እናትሽን ሳታገኝ ምንም አይነት ውሳኔ ላይ ይሄን አደርጋለሁ እንደዚህ ሆናለሁ ብለሽ አትበይ ብሏታልና ማለት ምን ለማለት ፈልገህ ነው እያለችው ነበር። ናታን እንደዚህ ያለው ምንድነው ዳጣ እናቷ አሁን ምን አይነት ሁኔታ ትሁን ምን ትሁን ሀብታም ትሁን ትዳር ይኖራት እንደውም ከእናቴ ጋር ነው የምቀመጠው በቃ ካሁን በኋላ እዚህ ቤት ውስጥ አልቀመጥም፣ ምክንያቱም በቃ ለዚህ ለቤተሰብ መተራመስ ዋና ምክንያቱ እኔ ነኝ እያለች ነውና ሰላም መሆኗን አላውቀችም። ታውቃላችሁ አሁን ሰላም መሆኗን ስታቅ ደግሞ ሌላ ህመም ነው። ምክንያቱም አንደኛ እስከዛሬ መደበቀው፣ ሁለተኛ ደግሞ የቤት ሰራተኛቸው እንደሆነች የምታውቃት ሴት እናቷ እንደሆነች ስታቅ እሱ ራሱ ሌላ ህመም ነው። ከዛ ባለፈ ደግሞ በቃ የቀጣይ ህይወቷ እንዲሁም ደግሞ የሰላም ሆነ የተወለደው ልጅ ለራሱ የደረጀ ልጅ እንደሆነ እሷ ራሱ መገመት በጣም ቀላል ነውና ስለ ማርታ ደግሞ ስታስብ ነገርዮሽ በጣም ከባድ ነው የሚሆንባትና ግን ያው የሆነውን ነገር የፈሰሰው አይታፈስም አይደል ጋይስ? ስለዚህ ምንም ማድረግ ስለማይቻል ነገርዮሾችን ነገር ሊሆን የሚችል ነገር የለም። ስለዚህ እንግዲህ ቤተሰቦቻችን ያው በዚህ መልኩ ነው ሁሉ ነገር እየተስተካከለ ያለው። ከዚህ በበለጠ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ አለን ቤተሰቦቻችን። ደረጀም እንግዲህ ተፍተፍ እያለ ነው። እንግዲህ አሁን አንድ ስቴፕ ሄደ። ዳጣና እናቷን ካገናኘ ቢያንስ አንድ ስቴፕ ተራመደ። አሁን የሚቀረው እንግዲህ የማርታ ጉዳይ ነው። የማርታን ጉዳይ ደግሞ ያው እንደ ሁኔታው ቀስ ብሎ ያስተካክለዋል ማለት ነው ቤተሰቦቻችን። እሱ ደግሞ ያው በአጭር ጊዜ እንደሚሆን ተስፋ አለን። ይስተካከላል ይሆናል ብለን እናስባለን ቤተሰቦቻችን። በቀጣይ አዲስ ነገር እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ወዳችኋለሁ። ባይ